ወይዘሮ ማርታ የናታንና የዳጣን ሚስጥር አወቀች ማለት ነው። እስከዛሬ ድረስ ምንም ነገር አይደለንም በማለት አባባ ደረጀም እንዲሁም ደግሞ ወይዘሮ ማርታም ሁሉን ነገር ለናታን ስትነግረውና ሲነግራቸው ነበረ። ነገር ግን ናታን እኔና ዳጣ ስለምንግባባና ስለምንተዋወቅ እንጂ ሌላ አይነት የዘለቀ ፍቅር ወይም ደግሞ ግንኙነት የለንም። ስለዚህ አባዬ ቃል ገባልሃለሁ ምንም ነገር አናደርግም በማለትም እንግዲህ ለአቶ ደረጀ ቃል ገብቶለታል ማለት ነው። አቶ ደረጀም እኔም ሁለታችሁም ልጆች ናችሁ፣ ያደራ ልጆች እስከሆናችሁ ድረስ እንደማታሳፍረኝና እንደ አባትህ መልካም ሰው እንደሆን ካውቃለሁ ሲልም እንግዲህ ለናታን ይናገራል። ወይዘሮ ማርታም እንግዲህ ናታንን ትሄድና ክላሱ ስለ ዳጣ ያለው ግንኙነትና እንዲሁም ደግሞ እኔ አምኜህ ነው እንጂ እንደዚህ ያደረኩት እንደምኮራብህና ብዙ ነገር እንደማታደርግ ተስፋ አደርጋለሁ እያለች ስታወራው ሚስጥሩ ሁላ ለአቶ ደረጀም ነግሬዋለሁ፣ ምንም ነገር አይሆንም፣ ስለዚህ እማዬ አትስጊ ሲልም ሲናገር እንግዲህ ዳጣ ፍቅር ነውና በድብቅ እየመጣች ናታንን ስታየውና እንዲሁም ደግሞ ትናገርና ተዋራ ስለነበረ ሁሉን ነገር ሚስጥር ደባብቀው ሁለቶችም አንድ ላይ እንደሚገናኙ ሁላችንም እናውቅ ነበረ። ነገር ግን ደግሞ ወይዘሮ ማርታ በነበረችበት ጊዜ ፉንቃዬ ስትልም እንግዲህ ናታንን አዋርደዋለች። ናታን በጣም ነው የደነገጠው። ወይዘሮ ማርታም እንግዲህ ፉንቃዬ ያለችውን ነገር እስከ ዛሬ ድረስ እንግዲህ ምንም ስላላወቀ አሁን ላይ በጣም ወይዘሮ ማርታም እውነት ፍቅር እንዳላቸው እርግጠኛ ሆናለች። በጣም ያሳዝናል። ደስ የሚለው ነገር ናታንና ዳጣ አንድ ላይ ቢሆንም ነገር ግን ደግሞ ወይዘሮ ማርታ ለልጇ አብጌ እንደምትወደውና እንደምታፈቅረው ስለምታውቅ ትጎዳለች ብላ ስለምታስብ ዳጣን ከናታን ለማራቅ ዝግጁ ሆናለች ማለት ነው። አቶ ደረጀንም ዳጣ ብትርቅ ይሻላታል፣ እንግዲህ ልጃችን አብጌን በጣም ተጎዳለች ሲልም ታስባለች። እናት ለልጇ መከታ ናት ይባላል። እናት ለልጇ ታስባለች። አባት ደግሞ አቶ ደረጀ ለዳጣዬ እያሰብላት ነው የሚገኘው። ያም እንግዲህ እሱም ልጁ ናት እሷም ልጇ ናት፣ ስለዚህ የሁለታችንም ልጅ ናቸው በማለት የራሳቸውን ስሜት እዛም እያደረገ ዳጣዬ እንደምታውቀው ሁሉ ነገር ጥሩ ነገር ታደርጋለህ ብዬ አስባለሁ። ትዳር ለመመስረት መጀመሪያ ስራ መስራት አለብህ፣ ከዛም ኃላፊነት የሚባል ነገር አለ፣ ከዛም በኋላ ለልጆች ወይም ደግሞ ለሚስቶችህ የሆነ ጊዜ መስጠት አለብህ። ዝም ብለህ አይደለም ትዳር የምትይዘው፣ አንተ ገና አሁን ብዙ ነገር እየቀረሃል። ትዳር ለመመስረት አሁን ላይ ትምህርት ቤት መጨረስ ይኖርባል። ከዛም ደግሞ ለስራ ኃላፊነት የሚሆን ትከሻ ሲኖርህ ነው እንጂ ዝም ብለህ ፍቅርና ትዳር ዝም ብሎ ቀላል አይደለም። ሴቶች ደግሞ ብዙ ነገር ይፈልጋሉ። ይህንን ካላደረክልህ ይህንን ነገር ካላደረክ ምናምን ብዙ ነገሮች ስላለ ሸክም ለመሆን ደግሞ ትከሻህን ከፍ ማድረግ ግዴታ አለበት ሲልም እንግዲህ የአቶ ደረጀ መልካም ስነ ምግባሩና ንግግሩ እንኳን ለናታን ለተመልካችም በጣም ቁም ነገር አዘል ነው ማለት ነው። ትምህርታቸው በጣም ደስ ይላል። አብጌ እንግዲህ ያን ቅጅ ስታዳምጥና ብዙ ነገር ስታወራ ነበር። ነገር ግን አቶ ደረጀ ዛሬ ላይ ምንም ነገር እንኳን ወሬያውም ባታዳምጥም አብጌ ወይም ደግሞ የሆነ ነገር ባታገኝባቸውም ነገር ግን በስተመጨረሻም የሆነ ነገር ምስጢር እስከ መጨረሻው ድረስ ሰምታ ትንሽ ሲቀራት እንግዲህ የድምጽ ቅጂው አሁን ላይ አቋርጦባቸዋል ማለት ነው። እንዲሁም ደግሞ በቃ ለምን በዚህ ጊዜ እንትን ታቋርጣለህ በማለት እንግዲህ ናታን ያስረግዛ ስትልም ለወይዘሮ ማርታ የገዛ ልጇ ስትነግራት ወይዘሮ ማርታ ምን አይነት ጋጠ ወጥነሽ፣ ምን አይነት ሀሳብ ነው የምታስቢው፣ ምን አይነት ልጅ ነው እኔ የወለድኩም ስትልም እንግዲህ የራሷን ወቅሳለች ማለት ነው። ስራው ማርታ አሁን ላይ እንግዲህ አብጌ ሁሉ ነገር ነግራታለች። አባዬ የትዳሬ ነገር አደራ፣ ትዳሬ እንዲፈርስ አልፈልግም፣ ሁሉን ነገር እባክሽን ልጅና ትዳሬ እንዳታፈርሽ ሲል ሰምቻለሁ እማዬ ስትላትም እና ምንድን ብትሰሚ ምንድን አለው ይሄ ነገር ስትልም ተናግራለች። እኔም እኮ ድሮ ብዬሽ ነበረ የልጁን አባት ካላስተዋወቀች ምንድን ነው ችግሩ? እኔ ምን አገባኝ፣ ብታስተዋውቅ ባታስተዋውቅ የኔ ጉዳይ አይደለም። ምንድን ነው አንቺ ልጅ ግን
ቁጭ ብለሽ በቃ ነገር መፈልፈል የምታውቂ ለምንድን ነው ስትላትም እሷም እንግዲህ አብጌ እኔ አንቺ እኮ ሞኝ ስለሆንሽ ነው ነገሮችን አስተውይም ስትልም ስትነግራት አብጌም ትክክል ናት ብላ ያን መንገዶችን ለማስተካከል ብዙ ውጣ ውረዶችን አሳልፋ ነበረ። ወይዘሮ ማርታ ግን አሁን ላይ በጣም እየተጠራጠረችና ብዙ ነገሮችን እያደረገች ትገኛለች። እሱም እንግዲህ ያመነችባት ምክንያት የገዛ ልጇም አሁን አብጌ በጣም መልካም ንቁህና እንዲሁም ደግሞ ነገሮች ሁሉ የምታያቸው እውነት መሆኑን ከዳጣና ከናታን እውነቱን አንድ ብላ ጀምራለች። ስለዚህ ጉዳይ ደግሞ አቶ ደረጀ ሲናገረው እሱ ደግሞ ዳጣን ሲነሳበት አንገቱን ደፍቶ ያንን መጥፎ ያሳለፋቸው ጊዜያቶችን እንዴት ማስረዳት እንዳለበት ግራ ይገባውና ከነገሮች ሁሉ ይሸሻል ማለት ነው። ስለዚህ አሁን ላይ ሁለቶችንም ነግራቸዋለሁ። ስለዚህ እባክሽን እንደዚህ አታድርግ ወይዘሮ ማርታ ሲልም እንሙታ ለበዛ ይቻ ብዬ ነገር የምትፈለፍል ከሆነ ወደ ውጭ ሀገር እንልካታለን ስትልም አይ ደረጀ ፍቅሬ እንደዚህማ አናደርግም። ስለዚህ አሁን ደናደር እንደዚህ ማደርግበት ምክንያት የለኝም ስትል ተናግራለች። አቶ ደረጀ ይህንን ነገር ያለበት ምክንያት ነገሮችን ከዛ ወደዚህ እያደረገች ወይዘሮ ማርታን እንዳይለያዩና ትዳራቸው እንዳይፈርስ ፈልጎ ነበረ። ነገር ግን ልጅ እናት ለልጇ ብዙ ነገር ታደርጋለች። ስለዚህ ምንም እንኳን አብጌ በጣም እንቁና የሆነ ነገር ብታመላለስም ልጅ ናት እና ወይዘሮ ማርታ የልጅ አንጀት ምንም ነገር አላደረጋትም እና ይህንን ነገር አስባበት ቀልሳበት አይ እንደዚህ ተሆነ ትንሽ ቀን እንጠብቃትና ከዛም በኋላ የሆነ ነገር እናደርጋለን ስትል ነበረ። ነገር ግን ደግሞ አሁን ላይ ወደ ውጭ መላኩን ትታለች ማለት ነው። ስለዚህ አለክም በማለት እንግዲህ ከአቶ ደረጀ ጋር ተጣልቷል ማለት ነው። ይህን ነገር ከራስ አውጣ ልጅ መቼም አልሰድም ስትል ተናግራለች። ሰላም እንግዲህ አሁን ላይ የመውለጃዋ ቀን በጣም ትልቅ ነገር ነው። ምንም እንኳን አሁን ላይ 8 ወሯ ቢደርስም እንግዲህ ወንድ ልጅ እንደምትወልድ ተስፋ አደርጋለሁ። አቶ ደረጀም ወንድ ነው ሴት ነው የምትወልጅ ዶክተሮች አልነገሩሽም ወይ ሲሏት እኔ ምንም ነገር መስማት አልፈልግም፣ እንግዲህ ወንድም ከሆነ እቀበላለሁ ሴትም ከሆነች እቀበላለሁ፣ ዋናው ነገር ጤና ልጅ ስጠኝ ስትልም ለአቶ ደረጀ ስትነግረው አብጌ ሰምታ ነበረ። ስለዚህ አባዬ ምን አስቦ ነው ይህ ነገር ማለቴ ለሰላም እንደዚህ ያለው ነገር እየጠይቃት ምንድን ነው ያለችም ስታወራ ነበረ። እንግዲህ ወይዘሮ ማርታም እንግዲህ ሰላም ማለት ተድሮ ጀምራ ከልጆቿን ያሳደገችላት የተንከባከበችላት በጣም ቤተሰብ የሆነ ግንኙነት አላቸው። ስለዚህ በዚህ በክፉ ቀንና ችግር በገጠማ ጊዜ ልትጥላትና አውጥታ ልትወረውራት አልፈለገች ማለት ነው። አብጌ እንግዲህ የገዛ እናቷን እሷ ትገድላታለች ብዬ አስባለሁ። የምትገላት ምክንያት ነገሮችን ከዚህ እያመላለሰኝ ለእሷ የምታቀብልበት ጊዜ ነው። አንድ ቀን እንግዲህ ሁሉም ነገር ይፋ ወጥቶ የዛኔ ካወራች በኋላ በጣም ከባድ ነው የሚሆን። ለወይዘሮ ማርታ አሁን ላይ ትንሽ ነገር ወሬ ስትሰማ ራሴ ማለት ጀምራለች። ስለዚህ የገዛ ልጇን በገዛ ልጇ የምትሞት ነው የሚመስለኝ። አቶ ደረጀም እውነቱን ቢናገርና ሁሉን ነገር ብትረዳው መልካም ነበር። ነገር ግን ደግሞ ባለፈው ቪዲዮ ላይ እንደተመለከትነው ወይዘሮ ማርታ የሆነ ነገር በትዳሬ ከመጣማ እኔ በክብሬ ድርድር የለኝም ስትል ትዳሩ ቢፈርስ ይሻላል ስትል ነበረ እህቷ ልጇ የሆነ ነገር ባለቻት ጊዜ ማለት ነው። ይህን ደግሞ ትልቅ ዱብዳ ነገሮችን ደግሞ ስትመለከት ወይም ደግሞ ስትሰማ ምን አይነት ስሜት እንደሚሰማት የምር በጣም ከባድ ነው። በነገራችን ላይ በትዳር ላይ በጣም ብዙ ነገሮችን ማድረግ ላቶ ደረጀ በጣም ትልቅ ፈተና ነው። እንዲሁም ወይዘሮ ማርታ ምን አድርጌ ነው ምን እስከሱ ጎሎቤ ነው ምናምን ብዙ ነገሮችን ትላለች ማለት ነው። አቶ ደረጀም እንግዲህ በዛች ቀን ከፈጸማት ድረስ እስካሁን ድረስ ያለው ጸጸት በጣም ከባድ ነው። የዚህ ህይወት ድራማ ታሪክ በጣም እጅግ ጎበዝና አስተማሪ ድራማ ነው። ምንም እንኳን አንዳንድ ነገሮችን መናገርና መሸሸው የሆነ ነገር ማድረግ ባይገባም ነገር ግን ደግሞ ዳጣ አሁን ላይ ብዙ ቁም ነገር አዘል ያላት ናት። የናታንና የዳጣ ግንኙነት በጣም ደስ ይላል። ነገር ግን ደግሞ እውነቱን ተናግረው ቢጋፈጡና እንዲሁም ደግሞ
ሁለቶች ያላቸውን ቦታ ተናግረው ወደ ውጭ ወጥተው የራሳቸውን ስራ የራሳቸውን ደግሞ ቃል ተገባብተው አንዱ ለአንዱ ተጓጉዘው ቢኖሩ መልካም ነበረ። እንግዲህ ናታን አፍቃሪ ነው። ነገር ግን ደግሞ ይህን ድርጊት በማድረጉ ወይዘሮ ማርታ ተጠራጥራለች ማለት ነው። ዳጣ አሁን ላይ ምንም ነገር አትመስልም። ከዚህ ቀደም አፍቅራም ፍቅር ምን እንደሆነ ማይገባት ይቅርና ፍቅር ሊገባት ይቅርና ቤተሰብ ምንድን ነው የሚለውን ነገር በህይወት አውቃ አታውቅም። ነገር ግን ደግሞ ወንድ ልጅ እንደዚህ ቀርቦ ሲያወራት ብዙ ነገር ሲላት ምን እንደሆነ እንኳን የማታውቀው ዛሬ ላይ ግን ናታንን እንደ ወንድምም ብላ ቀርባ እንዲሁም ደግሞ እንደ ፍቅረኛ ለወደፊቱ ባሏ ይሆነኛል በማለት ነበረ አሁን ላይ ቀረበች። እኔ እስከ ዛሬ ድረስ ሞገስ እባክህን ፍቅር ምን እንደሆነ አላውቅም፣ ስለዚህ እንደዚህ ብዙ ነገሮች አታድርግ፣ እኔ ግን ማፈቀር አይመስለኝም፣ ባልም ይኖረኛል ብዬ አላውቅም፣ እኔ እኮ ምንም ነገር አላውቅም ያለችው የድሮ ትውስታዎች በጣም ይገርመኛል፣ አስታወስኳቸው ማለት ነው። ዛሬ ላይ ግን ቀስ በቀስ ፍቅር ይይዛል። እንዴት ወዴት ከየት የሚለው ነገር የሰው ልጅ አይታወቅም እና ፍቅር እንዴት ይመጣል የሚለውን ከዳጣ መማር አለብን። በተለይ ፍቅር ላልያዘን ሰዎች ማለት ነው። እና በጣም ነው የሚገርመው የዳጣ ግንኙነት ማለት ነው። እስከ ዛሬ ድረስ ወንዶችን አትቀርባቸውም ነበር። ይቅርና እንደዚህ ፍቅር ውስጥ ልትገባ ይቅርና ወንድ ልጅ እንኳን ጠጋ ሲላት ምን ልትሰራ ነው ብላ ነበር በቴስታ የምትመጣቸውና አሁን ላይ ደግሞ እንደዚህ የሌለ ፎንቃ ውስጥ ገብታ የኔ ፎንቃ ብላ እንግዲህ ወይዘሮ ማርታና ናታን ባሩበት ጊዜ ነበር ብቅ ያለችው። በጣም ነው የሚገርመው። ወይዘሮ ማርታ ግን በጣም ከባድ ውስጥ ልገባ ነው። ናታንና ዳጣንም ልትለያያቸው ነው ብዬ አስባለሁ። እንግዲህ ፉንቃይ ብላ በክላሱ በገባችበት ጊዜ ወይዘሮ ማርታ ስለነበር በጣም ደንግጣለች። ዳጣ እንግዲህ ምን አይነት ምክንያት ይኖራት አሁን ላይ ማለት ነው? ለምዶቤ ነው ወይስ ደግሞ ምንድን ነው? ምን ታረጊ መጣች? ጥያቄዎቿ በጣም ብዙ ነው። የወይዘሮ ማርታ እንግዲህ ዳጣ አሁን ላይ ከናታን ምን አይነት ነገር እንደምትመልስ አላውቅም። ናታን እንግዲህ ስለ ዳጣና ስለ ራሱ ሲናገራት ወይም ሲናገሩት በጣም አንገቱ ቢደፋው ነገር በጣም ይገርመኛል። እውነቱን ቢናገር በጣም ጥሩ ነበር። ነገር ግን ደግሞ ለሁሉም ጊዜ ያለው አይደል የሚባለው? ለሁሉም ጊዜ ያለው ነገሮችን አንድ የተናግሮ ነገሮች ማበላሸት ተገቢ ነው አይባልም። ስለዚህ ቀስ በቀስ እንግዲህ ከፍቅራቸው ራቅ ብለው የራሳቸውን ያለው ሁኔታ አባቱም አቶ ደረጀን እንግዲህ እንደ አባቱ ያሳደገውን እሱንም ሰምቶ ትምህርቱን ጨርሶ ብዙ ነገር አድርጎ ራሱን ችሎ ዳጣን ቢወስዳት ብዬ እመኛለሁ። አቶ ደረጀ ግን ዳጣን ቢያፈቅራት ቢወዳትና ቢያገባት መልካም ነው። ይወዳል ማለት ነው። አብጌ በጣም መጥፎና ለናታን የማትገባ እንዲሁም ደግሞ ለጓደኛው የማትገባ ናት ብሎ ተዚህ ቀደም ለወይዘሮ ማርታ ነግሯታል ማለት ነው። አቶ ደረጀ ያው ነገሮችን በሂደት እያሰበ ነው። ዳጣ እውነተኛ ትዳር እንዲሁም መልካም ሰው ይገባታል ብሎ ያስባል። ስለዚህ እናቷን እንደበደላት ሁሉ እሷን የሚክሳት ነው የሚመስለኝ ማለት ነው ጋይስ። ዳጣ ድራማ እንግዲህ በጣም አጓጊ ነው። ናታንና ዳጣ ይገባሉ ብለን ወደፊት እናስባለን። አብጌ እንግዲህ የእሱ ልጅ እንዳልሆነ ሲያውቅ አቶ ደረጀ በጣም ችግር ውስጥና ሀዘን ውስጥ ነው የሚገባው። በጣም ያሳዝናል። ወይዘሮ ማርታም እንግዲህ ከሌላ ልጅ ስላለው በጣም ስለምሰማ የእውነት የዚህ ትዳር በጣም አሁን ላይ በጣም አጓጊና በጣም መልካም ነበር። ነገር ግን እውነቱ ሲወጣ ግን ይህ ድራማ በጣም ያስጠላል የሚመስለኝ መጨረሻው። እንግዲህ ሰላምም ልጇ አጠገባ ሆና እስከ ዛሬ ድረስ አታውቅ በዚህ ፈተና ውስጥ ስላለች በጣም ነው የምታዝነው። ለቤቴ አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ዳጣ ድራማ በጣም ደስ የሚል ድራማ ነው። ሁላችንም እንመልከተው ባንልም ነገር ግን እንማርበት እላለሁኝ። ፍቅር፣ ሰላም፣ አንድነት አላህ ይጠብቀን። ሀገራችንን አላህ ይጠብቅልን። ወተንተ መቅረት አላህ ይጠብቀን። በይሰሞን የምንሰማው ብዙ ነገሮች በጣም ከባድ ነውና ማለት ነው።